በኢትዮጵያ በቀጠሉ ውጊያዎች በርካታ ወታደሮች ተማረኩ። በሌላ በኩል በአማራ ክልል የሚፈጸሙ የድሮን ጥቃቶች ሲቀጥሉ የከባድ መሳሪያ ድብደባ ደግሞ ደን እንዲቃጠል ማድረጉ ታውቋል። በክልሉ በተፈጸመ ጥቃት አመራሩ ጭምር ተገድለዋል ተብሏል። ባለፉት ተከታታይ ዓመታት የኢትዮጵያ መከላከያ ሰራዊት አባላት የሆኑም የድሃ ኢትዮጵያ ልጆች በተለያዩ የጸረ ብልጽግና ኃይሎች ተማርከው በአዛዦቻቸው ደግሞ የታላቁ ሩጫ ሰልፈኞች ተብለው ተክደዋል። አሊያም በስተት ነው እየተባሉ የድሮን ጥቃት ሰለባ ሆኗል። ወጣት አማን መላል ያደገው ባህር ዳር ቀበሌ 10 ነው። በቡሌ ሆራ ዩኒቨርሲቲ የሚከታተሉን የሁለተኛ ዓመት ትምህርቱን አጠናቆ ለክረምት ቤተሰቡን ለመጠየቅ በተመለሰ ወቅት መናኸሪያ የጠበቀው ያገዛዙ የግዳጅ ወታደራዊ አፈሳ ነው። ተማሪ ነኝ እያልኩ ብጠይቅም ምን አገባን የሚል ምላሽ እየተሰጠኝ ራሴን ከዩኒቨርሲቲ ተማሪነት ወደ ወታደርነት አገኘሁት የሚለው ከትናንት በስቲያ በፋኖ ኃይሎች የተማረኩት ውስጥ አንዱ የሆነው አማን ለእናቱ ባለባቸው የጤና ችግር ምክንያት እንዳልነገራቸውም ይገልጻል። ባህር ዳር መናኸሪያ የታፈሰው የት ዩኒቨርሲቲ እንደሆነ የምትማር ሀገረ ማርያም ወይም ቡሌ ሆራ ዩኒቨርሲቲ ቡሌ ሆራ ማለት ነው። የዩኒቨርሲቲ ተማሪ እንደሆንክ ለማስረዳት አልሞከርክም ነበር? ሞክሬያለሁ። ሁሉንም ነገር ለማስረዳት ሞክሬያለሁ፣ ግን የተረዳኝ ሰው ማንም የለም። ስልኬን ወሰዱ። ለቤተሰብ እንድደውልም አላደረጉም። ቀጥታ ወደዚህ ነው። አሁን እዛ የግቢ መምህሮችም አያውቁም፣ ማንም አያውቅም። ቤተሰብ ራሱ አያውቅም። ይህ ያለፉት ዓመታት የበርካታ የኢትዮጵያ ወታደሮች ታሪክ ነው። ራሳቸውን በታጣቂ ኃይሎች ተማርከው ተገድለው አሊያም ቆስለው ወይ ደግሞ በአዛዦቻቸው ድሮን ሳይቀር ሲጎዱ የታዩበት ነውና በአማራ ክልል የሚደረገው ውጊያ ግን አሁንም በድሮን ጥቃቶች ታጅቦ እንደቀጠለ ነው። ትናንት በሰሜን ወሎ ዞን ራያ ቆቦ ቀጠና ባይባዋ በተሰኘ ስፍራ የድሮን ጥቃት መድረሱ ሲሰማ ያስከተለው ጉዳት ግን በውል አልታወቅም። ከትናንት በስቲያም በዚሁ በወሎ ቀጠና በደቡባዊ ክፍል በትምህርት ቤት ቅጥር ግቢ ውስጥ ጭምር ተመሳሳይ አይነት ያለው ጥቃት መድረሱ የሚታወስ ነው። በሌላ በኩል በዛው በወሎ ዳውንት አቅራቢያም ሰንተል በተባለ ስፍራ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ የመንግስት ወታደሮች በፈጸሙት ተከታታይ የከባድ መሳሪያ ድብደባ በተፈጠረ ሰዓት ጥቁር አምባ ተብሎ በሚጠራው ስፍራ የነበረ ደን እንዲወድም ስለመሆኑ ተሰምቷል። ባለፉት ቀናት በኦሮሚያ ክልል ሁለት የተለያዩ አካባቢዎች በሰሜን ሸዋና አርሲ ቀጠና በተመሳሳይ መንገድ የኦላ ታጣቂዎች ይገኙበታል ተብሎ በታሰበ አካባቢ የተፈጸመ ጥቃት ደን እንዲወድም ማድረጉ የሚታወስ ነው። በአማራ ክልል በተለያዩ ስፍራዎች የሚፈጸሙ ጥቃቶችም ሲቀጥሉ በሰሜን ሸዋ ዞን ባሶና ወረዳም የመንግስት ኃይሎች ካምፕ ላይ የደረሰው ጥቃት፣ በደቡብ ጎንደር እስቴ፣ ቆማ፣ ፋሲለደስና መካነ ኢየሱስን ጨምሮ በተለያዩ አካባቢዎች የተደረገው የምስራቅ ዕዝ የሚያመነው ውጊያ፣ በጎጃም ቀጠና ከቡሬ ቁጭ አቅራቢያ የአካባቢው የሰላምና ጸጥታ ቢሮ ከፍተኛ አመራር ጭምር የተገደሉበት ጥቃት፣ በተመሳሳይ በዚሁ ቀጠና ሰከላ፣ አሽፋ፣ ብራዳማ የተደረጉ የተኩስ ልውውጦችም ማሳያዎች ተደርገው የሚቀርቡ መንገዶችን መክታለን ሲሉ ደብረ ጽዮን ገብረ ሚካኤል ተናገሩ። ድርጅታቸው ህወሓት ደግሞ የተደቀኑ ፈተናዎችን አቅማችንን በማስተባበር እንቀለብሳቸዋለን ብሏል። እንዲህ ያሉ መልእክቶች የተላለፉት በክልሉ የሰማዕታት መታሰቢያ እየተከበረ በሚገኝበት ወቅት ነው። የድርጅቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል የትግል ትውልድ ያሉትን የ17 ዓመቱን ጊዜና አዲሱን የመከላከል ትውልድ ያሉትን የቅርብ ጊዜውን ጦርነት አስታውሰው በጋራ ጠላት ተመክቶ የፕሪቶሪያው ስምምነት ላይ መደረስ ቢቻልም የብልጽግናው መንግስት ግን አፍርሶታል በማለት ገልጿል። ዛሬም የምንታገለው እነዛ ለትግራይ ህዝብ የሞቱ ሰማዕታትን አደራ መነሻ አድርገን ነው የሚሉት ደብረ ጽዮን ተደቅኖብን ላለው አደጋ በሁሉም መንገዶች ጠላትን እንመክታለን ሲሉም ተናግሯል። በኢኮኖሚ ሐኒቁ በሰራዊቱን ከቢቡ በድሮን ቀጥቅጦ በኢኮኖሚ አንቆ በሰራዊቱም ከቦ በድሮን ቀጥቅጦ ወደ ሌላም ጦርነት ለመግባት እየተዘጋጀ እንዳለ ሁላችንም እናውቃለን። ስምምነቱን ያፈረሰው ይሄው ጠላት ከተቻለ በሰላም በተቻሉ መንገዶች ሁሉ ለመፍታት የሚቻለውን ትግል እናደርጋለን። የሚቻለውን ዲፕሎማሲ ስራም እናከናውናለን። ያ ካልሆነ ግን ለህልውናችን ብለን ለማንነታችን ብለን እንታገላቸዋለን። እነዛ ጀግኖች ብዙ ታሪክ ሰርተው አልፏል፣ ለእኛ ሲሉም አልፏል። አሁንም ግን ያልተቋጨ ስራቸውን ጥለውልን አልፏል። ስለዚህ አላስፈላጊ መለያየቶችና የኋላ ቀርነት አስተሳሰቦችን አስወግደን በጋራ መታገል አለብን። ሊፎም ህዝቡን ድርጅታቸው ህወሓት ያወጣው መግለጫ ደግሞ የደርግና የብልጽግና ድርጊቶችን ያነጻጸረበት ነው። በሐውዜን ገበያ ላይ ያንን ህዝብ ሙሉ በሙሉ ለማጥፋት ታስቦ በአየር ድብደባ ጭምር የተፈጸመው ጭፍጨፋም የሰማዕታት ቀን የደረሰ ነው። በተመሳሳይ የብልጽግናው ስርዓትም ሰኔ 15 2013 የትግራይ ህዝብን ከዓለም ካርታ ላይ እንደ ህዝብ ለማጥፋት ባካሄደው የዘር ማጥፋት ጦርነት በቶጉጋ ገበያ ላይ የፈጸመው የአየር ድብደባ ጭፍጨፋ የተከሰተበት ዕለትም ነው ብሎታል። የብልጽግናው ስርዓት ድርጊቶች አላማቸው አንድና የታወቀ ነው።
እሱም የትግራይን ህዝብ ማንበርከክ ካልሆነም ህዝቡን ከመድረገጽ ማጥፋት ነው የሚለው ህወሓት ዘንድሮም ይህንን ተግባሩን አጠናክሮ ቀጥሏል ብሏል። ዛሬም በፊታችን ያሉት ፈተናዎች ከሁሉም የትግራይ አቅሞች ጋር በመሆን በጽናት እንደምንመክታቸው አንጠራጠርም ይላል የድርጅቱ መግለጫ። ብልጽግና በምርጫ ድግሱ ከ90% በላይ ያሸነፍኩ ብሏል። እንዲያም ሆኖ አገዛዙ ተወዳድሮ በፓርላማው ያሸነፈው ግን ከ99% በላይ መሆኑ ተነግሯል። ይህንን ተከትሎ የተናገሩት የሀገሪቱ ፕሬዚደንት ደግሞ ምርጫችንን ያልደገፋችሁ የምትታወሱት በግርጌ ማስታወሻ ነው ብሏል። ምርጫ በአንድ የሰለጠነ የፖለቲካ ሂደት ውስጥ ስልጣን የመያዣ መንገድ መሆኑን ያክል እንደ ብልጽግናው አገዛዝ ያሉ የምርጫ ድራማዎች ግን ከምርጫነታቸው ይልቅ የኮሜዲ ገጽታቸው ጎልቶ በዓለም አቀፍ ደረጃ ጭምር መሳሪያ ደግኖ ምሮጥኝ የሚል አገዛዝ በሚል ሲገለጽ ሰንብቷል። ትናንት ደግሞ ብልጽግናዎች ከራሳቸው ጋር ተወዳድረው ራሳችን አሸነፍን ብለዋል። ይፋ ከተደረጉ 501 መቀመጫዎች ውስጥ 438ቱን ያገኘው የብልጽግና ፓርቲ አሸነፈ ብለው ሰበር ዜና አስነግሯል። ይህ ደግሞ 90% አሸነፍን የሚል ትርጉም ያለው ነው። ብልጽግና አገኘሁት ያለው 90% አሸናፊነት በዓለም አቀፍ የመገናኛ ብዙሃን የስርዓቱን አፋኝነትና ተቃዋሚዎችን የማዳከም ተግባርን በማንሳት እያነጋገረ ያለ መሆኑ እንደተጠበቀ ሆኖም እስካሁን በታወቀው ውጤት ብልጽግና ተሸነፍኩ ያለው በአንድ መቀመጫ ነው። ተቃዋሚ የተባሉ ፓርቲዎች ድምጽ ካገኙባቸው የምርጫ ክልሎች ውስጥ በደቡብ ኢትዮጵያ ክልል አማሮ ኬሌ የምርጫ ክልል ላይ ብልጽግና፣ ትብብር ለኢትዮጵያ አንድነትና ኢዜማ ተወዳድረው የኢዜማ እጩ አብላጫ ድምጽ ማግኘት የቻሉበት ብልጽግና ተበለጥኩ በሚል ያመነበት ነውና ከዛ ውጭ በጠቅላይ ሚኒስትሩ ትዕዛዝ ወንበር ልቀቁ ተብሎ እንደ ኢዜማና አብን ያሉ ተላላኪዎቹ ብልጽግና እጩ ሳያቀርብ በፓርላማ ጭብጨባ አባላቱን ያግዙለት ዘንድ ወንበር የለቀቀላቸው ናቸውና ብልጽግና አሸነፍኩ እያለ ያለው በተወዳደረባቸው ቦታዎች ላይ ከ99% በላይ ነው። ትግራይን አግልሎ በአማራና ኦሮሚያ ክልሎች በበርካታ አካባቢዎች ቀበሌዎችን ዘንግቶ በወረዳ ዋና ከተማዎች ብቻ በተሰጠ ድምጽ ተወክላቸዋል ብሎ በተቀረው የሀገሪቱ አካባቢዎችም የምርጫ ኮረጆችን ከምርጫው ዕለት አስቀድሞ ባሉት ቀናት በጸጥታ አካላቱ አስሞልቶ ተጨማሪ የመግደያ ዓመታት ተሰጥቶ ብሏል ብልጽግና። ይህ ወትሮም የሚጠበቅ ቢሆንም ፕሬዚደንት ታዬ አጽቀሥላሴ ደግሞ ይህንን ምርጫ የማትሉ ታሪክ የሚያስታውሳቸው በግርጌ ማስታወሻ ለዛውን በገዳይነት ነው ሲሉ ተደምጧል። ህወሓት በርካታ ጦር መሳሪያ እየታጠቀ ነው ሲሉ የአብይ አህመድ ሚኒስትር ከሰሱ። ከባህር በር ጋር በተያያዘ ደግሞ ያለቃቸውን የቀደመ አቋም ውድቅ አድርጓል። የብልጽግናው ሰሞንኛ ስምሪት በውጭም በውስጥም የመገናኛ ብዙሃን ሚኒስትሮችን ጭምር በማሰማራት ወታደራዊ አዛዦችን በመጥራት ህወሓት ላይ ተከታታይ ፕሮፓጋንዳዎችን መስራት ሆኗል። አንዳንዶችም የትግራይ ሰዎችን ከሲኦል ያመለጡ ስለሆኑ እዚህ ምድር ላይ እንዲኖሩ አንፈቅድላቸውም እያሉ ናቸው። እነዚህ ሰዎች ሲኦል አምልጦ የመጡ ስለሆኑ በምድር ላይ መኖር ሊፈቀድላቸው አይገባም። ወደ ሲኦል መሄድ አለባቸው። እኛ ደግሞ እዚህ ምድር ላይ እንዲኖሩ ልንፈቅድላቸው አይገባም ነበር። የደህንነት ሹሙ ሬድዋን ሁሴንና የአብይ አህመድ አማካሪ ጌታቸው ረዳም በቀናት ውስጥ ጦርነት ሊከፈት ነው የሚል ፕሮፓጋንዳን አልጀዚራ ላይ ካስነገሩ ቀናት ሳይሆን ሳምንታት እያለፉ ነው። የአብይ አህመድ ሚኒስትሮች ክስ ቀጥሎ ከሰሞኑ ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በለንደን ቻታም ሀውስ ቀርበው በዚሁ ህወሓት ላይ ክሶችን አሰምተዋል። አገዛዛቸው የፕሪቶሪያው ስምምነትን ያከበር አድርገው የተናገሩት ሚኒስትሩ በብልጽግናው በኩል የድሮን ጥቃትን መፈጸም፣ ግዛትና ተፈናቃዮችን አለመመለስ፣ ደሞዝ፣ ነዳጅ፣ ሸቀጥ፣ የባንክ ገንዘብን መከልከል፣ የጦርነት ፕሮፓጋንዳዎችን ማከናወን፣ ታጣቂ ኃይልን ማደራጀት የስምምነቱ አካል ናቸውን ብሎ የሞገታቸው ግን የለም። ለስምምነቱ መፍረስ ተጠያቂው ህወሓት ነው ብለው አሁን እየታጠቀ ነው፣ አዳዲስ መሳሪያዎችን በስፋት እያከማችና እየገዛ ይገኛል፣ በጀቱ ወደ ሌላ ተግባር እየዋለው ነው በሚልም ክሳቸውን ቀጥሏል። ከዚህም በተጨማሪ በቀጠናው ከሚገኙ ኃይሎች ጋር ጥምረቶች መፈጠራቸውን በከፍተኛ ድርድርና በከባድ መስዋዕትነት የተገኘውን ሰላም እየቀለበሰው ይገኛል በማለት ነው የተናገሩት። ሚኒስትሩ ከባህር በር ጋር በተገናኘ ያደረጉት ንግግር ግን ማነጋገሩ አልቀረም። አብይ አህመድ በተለያዩ መድረኮች ላይ ከቀይ ባህር 40ና 50 ኪሎ ሜትር ርቀን ተቀምጠን አንቀጥልም፣ ጉዳዩ የልማት ብቻ ሳይሆን የህልውናችንም ጉዳይ ነው ሲሉ ነው የሚታወሱት። 30ና 40፣ 50፣ 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን።
ሚኒስትራቸው ጌዲዮን ጢሞቴዎስ ግን ከሰሞኑ የባህር በር ጉዳይ የልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ እንጂም ሌላ ዓላማ የለውም ሲሉ ነው ንግግራቸውን ያቀረቡት። ፊልድ ማርሻል ብርሃኑ ጁላ በባሌ የሚሆን በቦሌ እያሉለት አብይ አህመድ እንደ ህዝብ እንበላቸዋለን ሲሉ የተናገሩለት የኦህዴድ ጡረተኞች በኃይል ወስዳችሁታልና በኃይል ይመለሳል ሲሉ የከረሙት የቀይ ባህር ጉዳይ አሁን በአመዛኙ እየተቶ የመጣ ሲሆን እነ ጌዲዮንም አጀንዳውን በዝቅተኛ ደረጃ ማቅረብ ጀምሯል። በእርግጥ ብልጽግና በጉዳዩ ላይ አፈግፍጓልን የሚለውን ጥያቄ የሚያነሱ ቢኖሩም ዋነኛው ምክንያት ግን በቅርቡ የተደረገው የኦህዴድ ብልጽግና አመራሮች ስብሰባ አቅጣጫ እንደሆነ ለመረዳት አያዳግትም። አገዛዙ እየተጣመሩብኝ ነው ያላቸውን ኃይሎች ቅንጅት የሚፈጥሩና የሚታገሉት ከሆነ አደጋው የከፋ ይሆናል። ስለሆነም ለአንደኛው የሰላም አጀንዳን በመስጠት ከፋፍሎ ማጥቃት ያስፈልጋል በሚል መምከሩን መዘገባችን የሚታወስ ነው።